እንደምን ዋላችሁ ክቡራን ተመልካቾቻችን ከዜና ኢትዮጵያ ወደ ሰዓቱ ስፖርት ዜናዎቻችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። በሲቢ የኢትዮጵያ ፕሪሚየር ሊግ 16ኛ ሳምንት አዳማ ከተማ ሐዋሳ ከተማና ምድረገነት ሽረ ተጋጣሚዎቻቸውን አሸነፉ። ሐዋሳ ከተማ በሽመልስ በቀለና ተባረከ ይፋሞ ግቦች ጠንካራው ነገሌ አርሲን 2-0 ረትቷል። ውጤቱን ተከትሎም ሐዋሳ ከተማ በ27 ነጥብ ወደ ሁለተኛ ደረጃ ከፍ ብለዋል። በሌላ ጨዋታ አዳማ ከተማ ኢትዮጵያ ንግድ ባንክን በማሸነፍ ደረጃውን ወደ አራተኛ ከፍ አድርጓል። ቢኒያም አይተና አቡበከር ሳኒና አህመድ ሁሴን የአዳማ ከተማን ግቦችን አስገኝተዋል። አዲስ ግዳይና ሳይመን ፒተር የኢትዮጵያ ንግድ ባንክን ግቦች ያስቆጠሩ ተጫዋቾች ናቸው። አዲስ አበባ ላይ በተደረገ ጨዋታ ምድረገነት ሽረ አርባ ምንጭ ከተማን በስንታየው ዋላጬ ብቸኛ ግሩም የቅጣት ምት ግብ 1-0 ረትቷል። የወልዋሎ አዲግራት ዩኒቨርሲቲና የሸገር ከተማ ጨዋታ በአንዳቻ ሲጠናቀቅ ሄኖክ አዱኛ ለሸገር፣ ኮንኮፊ ሀቪዝ ደግሞ ለወልዋሎ ግቦችን ያስገኙ ተጫዋቾች ናቸው። ሊጉ ዛሬ ሲቀጥል አዳማ ላይ 10 ሰዓት ሲል የሊጉ መሪ ሲዳማ ቡና ከኢትዮጵያ ቡና የሚያደርጉት ጨዋታ ይጠበቃል። ባለፉት ሁለት ተከታታይ ጨዋታዎች ነጥብ የተጋራው ሲዳማ ቡና የአሰልጣኝ ለውጥ ካደረገ በኋላ ከተሻሻለው ኢትዮጵያ ቡና ሌላ ከባድ ፈተና ይጠብቋል ተብሎም ይገመታል። ሌላኛው ጨዋታ መቻልና ቅዱስ ጊዮርጊስ 10 ሰዓት ላይ በአዲስ አበባ ስታዲየም የሚገናኙበት ጨዋታም እንዲሁ በሳምንቱ ተጠባቂ ነው። ከተከታታይ ነጥብ መጣል በኋላ ድሬዳዋ ከተማን 4-0 በማሸነፍ ወደ ድል የተመለሱት ፈረሰኞቹ ድላቸውን ለማስቀጠል ከጠንካራው መቻል ይፋለማሉ። መቻልም በተመሳሳይ በ15ኛው ሳምንት አርባ ምንጭ ከተማን አሸንፎ የመጣ ሲሆን ተከታታይ ድል ለማሳካት ወደ ሜዳም ይገባል። ቀን 7 ሰዓት ሲል ድሬዳዋ ከተማ ከኢትዮጵያ መድን በአዲስ አበባ ስታዲየም ይጫወታሉ። ካፍ አልጄሪያ ላይ ቅጣት ውሳኔ ማሳለፉ ተነገረ። የአልጄሪያ ብሔራዊ ቡድን ከናይጄሪያ ጋር በነበረው ጨዋታ ያልተገባ ድርጊት ፈጽሟል በሚል ነው በካፍ ቅጣት የተጣለበት። ይህንን ተከትሎም የአልጄሪያ እግር ኳስ ፌዴሬሽን $100,000 የገንዘብ ቅጣት ተጥሎበታል። የብሔራዊ ቡድኑ ግብ ጠባቂ ሉካ ዚዳን የሁለት ጨዋታዎች እገዳ ሲጣልበት፣ ተከላካዩ ራፊክ ብላጊያሊ የ4 ጨዋታዎች ቅጣት እንደተጣለበትም ታውቋል። የአልጄሪያ እግር ኳስ ፌዴሬሽን ውሳኔውን በመቃወም ይግባኝ ለመጠየቅ ማሰቡም ተነግረዋል። በታዳጊነት እድሜያቸው በእግር ኳስ ዳኝነት በአህጉር አቀፍ መድረክ መሳተፍ መቻላቸው ነገ ላይ በተሻለ ብቃት ጨዋታዎችን ለመምራት የሚያስችል ልምድ እንዳገኙበት በቅርቡ በፓን አፍሪካ የተማሪዎች ውድድር የተሳተፉ ወጣት ዳኞች ተናገሩ። የኢትዮጵያ እግር ኳስ ፌዴሬሽን በጉዞ 2029 ፕሮጀክት እየሰራቸው ካላቸው ስራዎች አንዱ የኢትዮጵያውያን ታዳጊ ዳኞች ልማት ይገኝበታል። ወጣት ዳኞቹም ከዚህ ፕሮጀክት የተገኙ ናቸው። አብርሃም አድማሱ በአካባቢያችን የነበሩ ዳኞች ነበሩ። ያው እነሱን ሁሌም ሜዳ እየሄድኩ መለከታቸው ነበረ። እንዲሁም ደግሞ ያው እንዲሁ ሲወራላቸው የምንሰማቸው ትልልቅ ፕሮፌሽናል ዳኞች አሉ። በዛ ምክንያት እነሱ መተካት አለብኝ በማለት ያው እንግዲህ ገና ካሁኑ ጀምሬያለሁ። ያው ኳስ ተጫዋች ነበርኩ እና አጋጣሚ ስልጠናው በእኛ ደብረ ብርሃን ከተማ ላይ ስልጠናው ሲመጣ ለስልጠናው ይመጥናሉ የተባሉ ልጆች ወደ ስልጠናው ገባንና አጋጣሚ ስልጠናውን ዝም ብለን ነበር የወሰነው። እዚህም ደረጃ ደርሳለሁ ብዬ አልነበረም ስልጠናውን ስንወስድ። በኢትዮጵያ እግር ኳስ ውስጥ ለትችትና ለወቀሳ ከተጋለጡ ሙያዎች ግንባር ቀደሙ ነው ዳኝነት። ሆኖም በሙያው ራስን ለማብቃት ደግሞ ብዙ ውጣ ውረዶች ውስጥ ማለፍን ይጠይቃል። የ12ኛ ክፍል ተማሪው ለአከ ማርያም ደረጀና የኮሌጅ ተማሪዋ ሀና ደመቀ ገና በታዳጊነታቸው ይህንን ሙያ መርጠው ራሳቸውን ለነገ እያዘጋጁ ይገኛል። ትምህርት ቤት ከትምህርት ቤት ክፍል ከክፍል ውድድሮች ነበሩ። እዛ ላይ ልምዳችን እንድናዳብር እድሉ ተሰጠን። ኢንስትራክተር ሊዲያ ወደኛ ከተማ አጋጣሚ መጣችና በሷ እይታ ለመታየት በቃን እና አጋጣሚ ስታየን ጥሩ የነበረን ነገር በዛ ምክንያት እነኚህ ልጆች ትልቅ ደረጃ ይደርሳሉ ብላ በዚህ ወደ ዳኝነቱ እንድንቀጥልበት አደረገችን። ሰፈሮች ላይ አካባቢያችን ላይ የጤና ውድድር ይካሄድ ነበረ። እዛ ላይ ያው ብዙ ልምድ አግኝተንበታል። እዛ ላይ በማጫወት ነው። በዛም የተነሳ ነው ስልጠናው ወደኛ ይመጣ። በቅርብ ዓመታት በአህጉራዊ ትልልቅ መድረኮች ጨዋታን የሚመሩ ኢትዮጵያውያን ዳኞች ተሳትፎ እየቀነሰ መጥቷል። የኢትዮጵያ እግር ኳስ ፌዴሬሽን በጉዞ 2029 ፕሮጀክት የሰራቸው ካሉ ስራዎች መሀል ኢትዮጵያውያን የታዳጊ ዳኞች ልማት ይገኝበታል። ታዳጊዎች የሚወዱት የሆነ ጊዜ ላይ ድንገት ወይ እግር ኳስ ባለመጫወታቸው ወይም ደግሞ እንደ አንድ በቀላሉ የሚገባበት ፕሮፌሽን አስበው የሚገቡበት እንዳልሆነ ለማሳየትም በርካታ ደግሞ ታዳጊዎች በዚህ መልኩ ራሳቸውን አብቅተው እንዲመጡ ከልጅነት ጀምሮ ወደውት እንዲመጡ ከማድረግ አንጻር ታዳጊዎች ላይ በስፋት እየሰራን ነው የምንገኘው።
ከፌዴሬሽኑ የታዳጊ ዳኞች ልማት የተገኙት ሀናና ለአከ ማርያም ሀገራቸውን ገና በታዳጊነትም በአህጉር አቀፍ መድረክ መወከል የቻሉ ሲሆን በቅርቡ በተካሄደው የፓን አፍሪካ የተማሪዎች ውድድር ላይ መሳተፍ ችለዋል። እዛ ስንሄድ እንደገመትኩት አልነበረም የነበረው ነገር በጣም ደስ ይል ነበረ። በጣም ሌላው ነገር ደግሞ ተወዳዳሪዎቹም ተማሪዎች ስለነበሩ የኛ ፊዚካሊ ከኛ እኩል ስለነበሩ ህጉን ከማስተርጎም ህጉን ከመተግበር ውጪ እየተማማርን እያስተማርናቸው እንደዚህ ቢሆን እያልን ህጉን እየተረጎምን እየተማማርን ስለነበረ ቆይታችን በጣም አሪፍ ነበረ። ያው ከአቀባበሉ ጀምሮ ደስ ይል ነበረ። ሞር ለዳኝነቱ በጣም ትልቅ ፍላጎት እንዲኖረን ያደረገን በጣም ተነሳሽነት ነበረን። እንዲሁም ደግሞ ከሌሎች ሀገር ዳኞች ጋር እዛ በመገናኘት ጥሩ የሆነ ኮሚኒኬሽን አድርገናል። የኢትዮጵያ እግር ኳስ ፌዴሬሽን በስራ ላይ ላሉ ዳኞች ከሚሰጠው ሙያዊ ማሻሻያ በተጨማሪ አዳዲስ ዳኞችን ለማፍራት ትኩረት አድርጎ እየሰራ እንደሚገኝም ተጠቁሟል። አፍሪካ ኮምፒታንት ሆኖ ለመገኘት ዓለም አቀፍ መድረኮች ላይ የሚመሩ ዳኞችን ለማግኘት ጊዜ ይጠይቃል። በአንድ ጊዜ የምታመጣው ወይ በሁለት በሶስት ዓመት የምታመጣው አይነት ነገር አይደለም፣ ጊዜ የሚጠይቅ ነው። ስለዚህ ያንን ታሳቢ አድርገን ነው ታዳጊዎች ላይ ሞር እየሰራን ያለ ነው። እነዚህ ታዳጊዎች በእርግጠኝነት በቀጣይ ዓመታት ውስጥ ምስራቅ አፍሪካን ብቻ አይደለም አፍሪካና ዓለምን በደንብ ተቆጣጥረው የሚሰሩ ዳኞች እንደሚሆኑ እናምናለንና ከዛ አንጻር ያን ታሳቢ አድርገን እየሰራን ነው። የ2025ቱን የአፍሪካ ዋንጫን ያሰናዳቸው ሞሮኮ ከውድድሩ ከ1 ቢሊዮን ዶላር በላይ ማግኘቷን አሳውቃለች። የአፍሪካ ዋንጫው ከሜዳ ላይ ፉክክር በዘለለ ከፍተኛ ኢኮኖሚያዊ ጠቀሜታ ያለው ውድድር መሆኑም ተመላክቷል። ዮሴፍ ሽምዬ ስፖርት ከሜዳ ላይ ፉክክር ከተመልካቾችም ተዝናኖት የተሻገረ ፋይዳ ያለው ኢንዱስትሪ ከሆነ ሰነባብቷል። በያዝነው የፈረንጆቹ 2026ም የስፖርቱ ኢንዱስትሪ ከ600 ቢሊዮን ዶላር በላይ ገንዘብ ያንቀሳቅሳል ሲሉ ጥናቶች አመላክተዋል። በሞሮኮ አስተናጋጅነት የተከናወነውና ከቀናት በፊት የተጠናቀቀው የ2025 የአፍሪካ ዋንጫም ከእግር ኳስ ውድድር ከፍ ያለ ነበር። ሀገሪቱ የአፍሪካ ትልቁን የእግር ኳስ ውድድር በማስተናገዷ ከ1 ቢሊዮን ዩሮ በላይ ቀጥተኛ ገቢን አግኝታለች። ይህን ያሉት የሞሮኮ ንግድና ኢንዱስትሪ ሚኒስትሩ ራያድ ሜዙሪ ናቸው። ከፍራንስ 24 ጋር ቆይታ የነበራቸው ሚኒስትሩ ውድድሩን ለማስተናገድ ካወጣ ነው በእጅጉ የበለጠ ገቢ አግኝተናል ብለዋል። ገቢው በዋናነትም ከተጓዥ ደጋፊዎች የተገኘ መሆኑን አንስቷል። ይህም የአፍሪካ ዋንጫው ስፖርታዊ ውድድር ብቻም ሳይሆን ለአዘጋጅ ሀገራት ሰፊ ኢኮኖሚያዊ ጠቀሜታ ያለው እንደሆነ ያመላክታል። ሜዙሪ ከፍራንስ 24 ጋር በነበራቸው ቆይታ በአፍሪካ ዋንጫው ወቅት በሞሮኮ የመኪና ሽያጭ ገበያው በ25 በመቶ መጨመሩን አንስቷል። በውድድሩ ወቅት አጠቃላይ የፍጆታ ዕቃዎች ሽያጭም በ25 በመቶ ከፍ ማለቱን ገልጿል። እንዲህ አይነቱ ከፍተኛ ቁጥሮች ይመዘገቡ የነበሩት በውድድሩ ወቅት ብቻም ሳይሆን ከቅድመ ዝግጅት ምዕራፍ ጀምሮ እንደነበረም ተመላክቷል። የአፍሪካ ዋንጫው ከአጭር ጊዜ ትርፍ በተጨማሪ የረጅም ጊዜ ኢኮኖሚያዊ ጠቀሜታው የጎላ እንደነበረም ሚኒስትሩ አብራርተዋል። መላው አፍሪካዊ ብሎም ዓለም ለአንድ ወር አይኑን ሞሮኮ ላይ በመጣሉም የሀገሪቱን ጸጋዎች ለማስተዋወቅና በጎ ገጽታዋን ለመገንባት ያለው ሚናም ከፍተኛ እንደነበረ ተነስቷል። መሰል ታላላቅ መድረኮችን ማዘጋጀት ዘርፈ ብዙ ጥቅሞቹ እንዳሉት ልብ ያለችው ኢትዮጵያም በቀጣይ የአፍሪካ ዋንጫውን ለመደገስ መሻቷ ለዚሁ ነው። የአፍሪካ እግር ኳስ ዋንጫን የማሰናዳት ጥያቄዋ ተቀባይነት ካገኘም ውበቷንና ጸጋዎቿን ለማስተዋወቅ በጎ ገጽታዋን ይበልጡኑ ለማጎልበትና ሰፊ ኢኮኖሚያዊ ጠቀሜታን ለማግኘት ያስችላታል። ለዚህ ግን አሁን የተጀመሩት የጥራት ደረጃቸው ከፍ ያሉ በቂ የመሰረተ ልማቶችን መገንባት ያስፈልጋል። ሞሮኮ በዚህ ረገድ የሰራችው ሰፊ ስራ በርካታ ዓለም አቀፍ ውድድሮችን እንድታስተናግድ ከነዚህ ውድድሮችም በብዙ እንድትጠቀም አስችሏታል። በሀገሪቱ ባለፉት ዓመታት ከመንግስት እስከ ግሉ ሴክተር በስታዲየሞችና ሌሎች መሰረተ ልማቶች ግንባታ ላይ በርካታ መዋለ ንዋይ ፈሷል። ሀገሪቱ ለ2025 የአፍሪካ ዋንጫና ለ2030 የዓለም ዋንጫ ዝግጅት የነበሩትን ለማደስና አዳዲስ ስታዲየሞችን ለመገንባት 9.5 ቢሊዮን የሞሮኮ ድርሃም አውጥታለች። አሁን ያ ሁሉ መልሶ እየከፈላትም ይገኛል። ስፖንሰሮች በከፍተኛ የገንዘብ መጠን እየፈረሙ ነው። ስፖርቱም ተመልካችና ገቢን እያመጣ ነው። በዚህ ሳቢያም በርካታ የስራ ዕድሎች ተፈጥሯል። የቱሪስት ፍሰቱም ጨምሯል። የከተሞች እንቅስቃሴም በከፍተኛ ሁኔታ ተነቃቅቷል። በታዳጊዎች ልማት በሰራቻቸው ታላላቅ ስራዎች ደግሞ በእግር ኳሱ ከገንዘብ ተጠቃሚነት ባለፈ የሜዳ ላይ ተፎካካሪ ለመሆንም አስችሏታል። የታዳጊዎች ልማትና የመሰረተ ልማት ግንባታዎች ላይ ሰፋፊ ስራዎችን የጀመረችው ኢትዮጵያም ጥረቶች በዚሁ ከቀጠሉ በቀጣይ የአፍሪካ ዋንጫውን ጨምሮ ታላላቅ መድረኮችን መደገሷ ሜዳም ላይ መንገሷ አይቀሬ ነው። ያኔ ስፖርቱ ዕዳ ሳይሆን ምንዳ ይሆናል። የሰባተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታዎች ትናንትና ቀጥለው ሲከናወኑ ሊቨርፑልና ቼልሲ 8 ውስጥ ሆነው ለማጠናቀቅ እድላቸውን አስፍተዋል። ትላልቆቹ ባርሴሎናና ባየር ሙኒክም ተጋጣሚዎቻቸውን አሸንፈዋል። እሱ ባለው ተሾመ
የጥሎ ማለፍ ኃላፊዎችን ከወዲሁ እየለየ የሚገኘው የአውሮፓ ሻምፒዮንስ ሊግ ትላንት ምሽት የ7ኛ ዙር የመዝጊያ ጨዋታዎችን አስመልክቶናል። ወደ ፈረንሳይ የተጓዘው ሊቨርፑል ጥንካሬውን አስቀጥሏል። 6 ግቦች በተቆጠሩበት ጨዋታ ባርሴሎና በፕራጋ አስደናቂ ምሽት አሳልፏል። ቼልሲ ደግሞ በስታንፎርድ ብሪጅ ወደ ጥሎ ማለፍ የሚያልፍበትን ምርጥ 8 ቡድኖች ለመቀላቀል ተስፋ የሰነቀበትን ውጤት አስመዝግቧል። በሁሉም ውድድሮች 12 ጨዋታዎችን ሳይሸነፍ የተጓዘ የሚገኘውና በፕሪሚየር ሊጉ ከዋንጫው ፉክክር ውጭ የሆነ የሚመስለው የአርኔ ስሎት ቡድን ሊቨርፑል ባለፉት 2 ጨዋታዎች 14 ግቦችን በተጋጣሚ መረብ ላይ በማስቆጠር ከፍተኛ በራስ መተማመን ላይ የሚገኘውን ማርሴይን ገጥሞ ከጨዋታ ብልጫ ጋር አሸንፏል። ሊቨርፑል ተረጋግቶ ጨዋታውን በጥሩ ሁኔታ ተቆጣጥሯል። በጨዋታው መጀመሪያ በሁጎ ኤኪቲኬ አማካኝነት ግብ አስቆጥሮ ከጨዋታው ውጭ የተባለበት ሊቨርፑል የመጀመሪያው አጋማሽ ከመጠናቀቁ በፊት በዶሚኒክ ሶበስ ላይ የቅጣት ምት አማካኝነት ግብ አስቆጥሮ መሪ መሆን ችሏል። በሁለተኛው አጋማሽ ማርሴይ በሜሲያን ግሪንውድ ሙከራዎች ወደ ጨዋታው ለመመለስ ጥረት አድርጎ የነበረ ቢሆንም ግን ሳይሳካ ቀርቷል። በምሽቱ ጨዋታ በመልሶ ማጥቃት የተሻለ የነበረው ሊቨርፑል የጀረሚ ፍሪምፖንግ ጥረት በታየበት ኳስ የማርሴው ግብ ጠባቂ ግሮኒ ምሩል ኳስን ወደ ራሱ ግብ አስቆጥሮ ሊቨርፑል በ2 ግቦች እንዲመራ አስችሏል። ኮዲ ጋክፖ ተጨማሪ ግብ በማከል ቀያዮቹን አሸናፊ አድርጓል። የ3-0 ድል በማርሴይ ላይ የተቀዳጀው ሊቨርፑል በሻምፒዮንስ ሊጉ የደረጃ ሰንጠረዥ ወደ 4ኛ ደረጃ ከፍ በማለት በቀጥታ 16ቱን የሚቀላቀልበትን እድል አስፍቷል። ውጤቱም የሊቨርፑልን በሁሉም ውድድሮች ያለመሸነፍ ጉዞን ወደ 13 ጨዋታዎች አራዝሞታል። በቼክ ሪፐብሊክ ባርሴሎና ዳግም የማጥቃት አቅሙን ባሳየበት ጨዋታ ስላቪያ ፕራሃን አሸንፏል። ስላቪያ ባርሴሎናን ቀደም ብሎ ከማዕዘን ግብ በማስቆጠር ጫና ውስጥ አስገብቶ የነበረ ቢሆንም ባርሴሎና በፈርሚን ሎፔዝ አማካኝነት 2 ግቦችን በማስቆጠር ምላሽ ሰጥቷል። ይሁን እንጂ ከረፍት በፊት ሮበርት ሌዋንዶስኪ በድንገት ኳስን በጭንቅላቱ ወደ ራሱ መረብ ውስጥ በማስገባት እንደገና ስላቪያን አቻ አድርጎ ነበር። በሁለተኛው አጋማሽ ለባርሴሎና ተቀይሮ የገባው ዳኒ ኦልሞ ከሳጥን ውጭ ድንቅ ግብ አስቆጥሮ መሪነቱን አስመልሷል። በጨዋታው በራሱ መረብ ላይ ግብ ያስቆጠረው ሮበርት ሌዋንዶስኪ 4ኛውን ግብ በማስቆጠር የባርሴሎናን አሸናፊነት አረጋግጧል። ባርሴሎና አሁንም ምርጥ 8 ውስጥ የመጨረስ እድል ያለው ሲሆን ስላቪያ ደግሞ ከውድድሩ ውጭ መሆኑን አረጋግጧል። ቼልሲ በበኩሉ በሞይስ ካይሴዶ ብቸኛ ግብ ፓፎስን 1-0 ሲያሸንፍ አዲሱ የቼልሲ አለቃ ሊያም ሮዜኒየር በሻምፒዮንስ ሊግ የመጀመሪያ ጨዋታቸውን በድል ጀምረዋል። በሌሎች ጨዋታዎች ኒውካስል ዩናይትድ ፒኤስቪን 3-0 ሲያሸንፍ ጁቬንቱስ ቤኔፊካን እንዲሁም ባየር ሙኒክ ሴንት ግሎስን በተመሳሳይ 2-0 አሸንፈዋል። በመጨረሻም በአውስትራሊያ ኦፕን የቴኒስ ውድድር ኖቫክ ጆኮቪች፣ አልካራዝ እና ሳባሌካ እንዲሁም ኮኮ ጋውፍ ተጋጣሚዎቻቸውን በማሸነፍ ወደ 3ኛ ዙር አለፉ። በአውስትራሊያ ሜልቦርን እየተካሄደ በሚገኘው ውድድር ካርሎስ አልካራዝ ያኒክ ሃንፈማንን 7-6፣ 6-3 እና 6-2 በድምሩ 3-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ያለፈበትን ውጤት አስመዝግቧል። 25ኛ ግራንድ ስላሙን ለማሳካት እየጣረ የሚገኘው አንጋፋው ኖቫክ ጆኮቪች ጣሊያናዊውን ሜስትሬሊን 6-3፣ 6-2 እና 6-2 በሆነ የ3-0 ውጤት በማሸነፍ ወደ ቀጣይ ዙር አልፏል። በሴቶችም አሬና ሳባሌንካና ኮኮ ጋውፍ ተጋጣሚዎቻቸውን በማሸነፍ ወደ 3ኛ ዙር አልፈዋል።